ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ኑሃሚን ክፍል 16 እንግዲህ ነገ ይለቀቃል። ክፍል 15 እንግዲህ ትላንት ተለቆ ነበረ። ክፍል 15 ላይ እንግዲህ ብዙ ነገሮች ተፈጥሯል። ኑሃሚዬ በገዛ ፍቃዷ እንግዲህ ከሄርሚ ጋር አድራለች ማለት ነው። ከሄርሚ ጋር ካደረችበት በኋላ እንግዲህ ብዙ ነገር ተፈጥሮ ስልክ ደውላለት ነበር ፍቅረኛው። ስልክ የደወለችለት ፍቅረኛው ደግሞ እንግዲህ እስከዛሬ ድረስ ደብቋት ነበር። ምንም ነገር አልተናገረም ነበር ፍቅረኛ እንዳለው ወይም ደግሞ ልጅ እንዳለው ከሴተኛ ዳሪ ጀርባ ዋናው አላፊ እሱ እንደሆነ ብዙ ነገሮችን ደብቋታል። እንደዚህ ተንቀባራ እየኖረችበት ያለችበት ብር፣ አባቷ የታከመበት ብር፣ ብዙ ነገሮች በክፋት መንገድ ወይም ደግሞ ከሴተኛ ዳሪ ተወስዶ ወንድና ሴት አንድ ላይ አሳድሮ ከዛ በኋላ ብሎ እንደሚያመጣ ምንም የምታውቀው ታሪክ የለም። እንግዲህ ኑሃሚን እንደዛም ሆኖ እንግዲህ ትላንት አብሮ አድሮ ነበረ። አድሮ ልክ ሲነጋ ጠዋት ላይ ፍቅረኛው ደውላ እንዴት አደርክልኝ የኔ ፍቅር ብሎ ነበረ። እሱም የኔ ፍቅር ብሎ ሲያወራት ነበር። ፍቅረኛው ደግሞ አዲስ የገቡት ተዋናዮች አሉ። ከተዋናዮች ውስጥ እንግዲህ ናሆሜ ነው ስሙ ማለት ነው። ይሄ ሳሚ የሚባለው ልጅ ናሆሜ ነው። የናሆሜ ፍቅረኛ ናት። እሷም ሌላ ፍቅረኛ አላት። እዚህ ጋርም ደግሞ ሄርሚ ሌላ ፍቅረኛ አለው ማለት ነው። ኑሃሚን ግን በማል በጣም ነው የምትጎዳው። ምክንያቱም እቺ አዲሷ ልጅ መጀመሪያም ስነ ስርዓት የላትም። ሶስተኛ ነገርና ሲጃራ ታጭሳለች፣ መጠጥ ትጠጣለች። በቃ ብዙ ነገሮች ማለት ነው። ከሴተኛ ዳሪ ውስጥ አንዷ ያገኛት ናት ማለት ነው። እና ከሷ ጋር ነበረ ማለት ነው። ደውላለት እንግዲህ እመጣለሁ ብለው ነበረ። እውነት መጥቶ ሊሆን ይችላል። ለማንኛውም በጣም አጓጊ ድራማ እየሆነ ነው ማለት ነው። ኑሃሚዬ እንግዲህ መቼም እንዳትጎዳኝ፣ እኔ ማንንም እንደዚህ አምኜም አላቅም፣ ከማንም ጋር ሆኜ አላቅም። አንተ የመጀመሪያ ነህ፣ የመጨረሻ እንደምትሆን ተስፋ አደርጋለሁ። መቼም እንደማትጎዳኝ ተስፋ አደርጋለሁ ብለዋለች። እኔ መቼም አልጎዳሽም የኔ ፍቅር፣ አንቺን የመሰለች ልዕልት እንዴት እጎዳለሁ? አንቺን ጎድቼስ ከማን ጋር እኖራለሁ ብሎ ነበር የመለሰላት ማለት ነው። አንተ ሄርሚ ማትረባ ልስደብክ፣ በቃ ወድክ ነበረ ከሷ ጋር ስትሆን ማለት ነው። ግን አሁን እየጠላሁክ ነው፣ ብዙ ነገር እያረገባት ስለሆነ ማለት ነው። አባትየው እንግዲህ ሕክምና ሊያገኝ ገብቷል። ሕክምና ሊያገኝበት የነበረው ብር ደግሞ አንደኛዋ ሴት ከወንድ ጋር ካደረችበት የመጣ ብር ስለሆነ ኑሃሚን ግን ይሄን ነገር ስታቅ ከስንት ጋር የተጋደመው ወንድ ከሷ ጋር መጋደሙ ወይም ደግሞ መተኛቷ ስታቅ ምን ያህል እንደምጠላውና እኔ እንጃ እሱን ነው ማሰብ የምፈልገው። እንግዲህ ፍቅረኛ ተብያዋ ስትመጣ እሷ ራሱ ግራ ገብቷታል። እንዴት ነው በዚህ ጠዋት የስራ ስልክ የሚደወልልክ ብላ ግራ ተጋብታ ነበረ። ግን አንድ አውርቼ እመጣለሁ ብሎ ነበር ወጥቶ ስልክ ሲያወራ የነበረው ማለት ነው። ነገ በሚለቀቀው ቪዲዮ ላይ እንግዲህ በጣም የምናየውና የሚያጓጓ ድራማ ነው ብዬ ነው ተስፋ ማድረገው። ምክንያቱም ናሆሜ ይመጣል፣ ፍቅረኛውም ትመጣለች እና ያለን እንግዲህ ቤተሰቦች እያብራን አይሻልም?